بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين ثمرات الاتباع بزنو نبي صلى الله عليه وسلم مكتل هيوتن يسطال عند سو عند أكل በትክክለኛ ህይወት እንዲኖረው ያደርጋል እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም መከተል መፍራት ያለበትን እንዲፈራና መፍራት የሌለበትን ነገር ደግሞ እንዳይፈራ ያደርገዋል መፍራት የሌለበትን ነገር እንዳይፈራ ያደርገዋል አብዛኛው ነብይን ካለ መከተል የሚመጣ ነው ያልሆነ ዐለይሂ ሰላቱ ወሰለም ያልሆነ አላግባብ ሆነ መፍራት የሚመጣው ማለት ነው የነብዩን ሰለላሁ ዐለይሂ ወሰለም ሱና ሲከተል ግን እሳቸው ካስጠነቀቁት ውጪ ያለ ሁሉ ምንም አያደርገኝ የሚል እምነት ያሳድራል እንደ ሀገራችን እንደሚታወቀው ምን አለ ለምሳሌ ሴት ልጅ ከፀሐይ ከገባ በኋላ ጸጉሯን ብታበጥር ጥፍሯን ብትቆርጥ ምን ብትል ሰርጓ አይደምቅም እንደዚህ አይሆንም ይባላል ማታ ላይ ቤቱንም ይጠርግ የለም ማታ ላይ ቀን ስራ ውሎ ቢሄድ እንኳን ቤቱን አይጠርግም ለምን ይሸሸኛል በሚል ማለት ነው ይሄ ምንድነው ይሄ ያሳደረበት ነገር ነብይን አለመከተል ነው ዐለይሂ ሰላቱ ወሰለም ማለት ነው ነብይ ሰለላሁ ዐለይሂ ወሰለም ቢከተል ኑሮ እንደ አይነት ፍራቶች አይኖሩትም ነበር ማታ ቤት ከጠረኩ እንደዚህ ሆናለሁ ይሆንካ ናም ብድር ያለበት እንኳን አበዳሪው መጥቶ ማታ ብድሩን ቢጠይቀው አይሰጥም ያ አበዳሪው እንኳን በጣም አስፈልጎት ቢሆን እንኳን ማለት ነው ፀሐይ ከገባ በኋላ ለምን ሪዝቅ ይሸሸኛል አሁን ከወጣ ገንዘቤ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ካለመከተል የሚመጣ ራሳችንን ውስጣችንን እንዲፈራ የሚያደርግ ነገር ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መከተል መፍራት የሌለብንን ነገር እንዳንፈራ የሚያደርገናል ማለት ነው ይሄ ትልቁ ጥቅም ነው ከዚህ ወንድሞች መሻይኾች እንደተናገሩት ነው ሌላው ሁለተኛው እስላማን ሳት የምፈልገው ነገር ነብዩ ሰለላሁ ዐለይሂ ወሰለም በመከተል ላይ ሰሃቦች ምን ይታይ ነበር እነሱ ምሳሌያቸው ብዙ ማንሳት እንችላለን ሐቂቃ ወንድሞችም እንደሚያነሱ ነው ማለት ነው ነሙዘጃል ነው እሱን ኢንሻአላህ እንመጣበታለን ጥቅሞቹ አሁን ምንድነው ሼክ ያነሱት ረሱላችን ዐለይሂ ሰላቱ ወሰለም መከተል ኢህያ ያደርጋል ሊማ ይሂኩም የሚለው የቁርአን ያ ስለዚህ ረሱላችን ዐለይሂ ሰላቱ ወሰለም መከተል አንድ ሰው استجيبوا لله وللرسول اذا دعاكم لما يحييكم ህይወት ይሰጣችኋል መልእክተኛው መከተል ህይወት ይሰጣችኋል ስለዚህ አንድ ሰው የተሟላ ህይወት የሚባለው ከህይወትሽ ደግሞ የተሟላ ህይወት የሚባለው ነገር ደግሞ አንዱ ምንድነው ማንንም ነገር አለመፍራት ነው ስለዚህ ህዝባችን በፍርሃት የተሸበበው በፍርሃት ውስጥ የገባው ረሱላችን ዐለይሂ ሰላቱ ወሰለም ካለማወቅና እሳቸውን ስላላወቀም ሊከተላቸው አልቻለም ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መከተል የተሟላ ህይወትን ያጎናጽፋል ነው እዚህ ጋር ተያይዞ ማንሳት የምፈልገው ነገር እንደው ማህበረሰባችን ላይ ያለውን ነገር ከማንሳት አንፃር ፍራት ይለቅበታል ሱናን አለመከተል ተውሂድን ሸሪዓን አለማወቅ ነብይን አለመከተል አላግባብ የሆኑ ፍራቶችን የማይሆኑ ነገሮችን እንድናምን ያደርጋል አንዳንድ ገበሬዎቹ ጋር ምን አለ የሆነ አካል ዘራቸውንም ይዘራል እገሌ የዘራው በደንብ ያብባል ያፈራል በሚል ማለት ነው እገሌ ያልዘራው ግን ናም እኔ በዘራው አንዳንዱ እኔ የተከልኩት አይጸድቅልኝም ይላል ይሄ አሁን ነብይን ካለመከተል የመጣ ነገር ነው አንድ ሴት የሆነ የአይጥ ወጥመድ ለማጥመድ እገሌ አጥምድልኝ ስትል ሰማዋታ ለምን አንቺ አታጠምጁም እላታለሁ አይ እኔ አጥምጃ አይገባልኝም አይጣል
እንግዲህ ይሄ ምንድነው የመጣ ነው ከዲን መራቅና ሱናን ከመከተል ነብዩ ሰለላሁ ዐለይሂ ወሰለም ካለ መከተል የመጣ ነው። መከተሉ ቢኖር ኖር አሁን አይጥ ለገሌ ይገባለታል ለገሌ ይገባለትም አላህ ጋር ለውሐል መህፉዝ ላይ የተጻፈ እስከሚመስል ድረስ ነው። እነዚህ ፍራቶች የሚመጡት መች ነው? ካለ መከተል የተነሳ ነው። ብንከተል ኑሮ ይህ ፍራት አይመጣም። አላግባብ የሆኑ ፍራቶች ሐቂቃ ነው ባነሳቸው ብዙ ናቸው። ግን መሰል ነገሮችን ምን አለ ረሱላችንን አለይሂ ሰላቱ ወሰላም መከተል ብዙ ሰዎች እሳቸውን ብከተል ወሃብይ ይባላለሁ፣ እንዲህ ይደረጋለሁ፣ ከስራ አባረራለሁ፣ ከሰዎች ይገለላለሁ የሚል ፍርሃት ያነግሳል። ነገር ግን ረሱላችን አለይሂ ሰላቱ ወሰላም በትክክል ቢከተል ግን እነዚህ ሁሉ ነገሮች ፋይዳ ቢስ ናቸው። እና ይሄ በጣም እንትን ይላል። ብዙ ሰው እንደዛ ፍርሃት አለ ታር ሱና ነው። ረሱል ሰለላሁ ዐለይሂ ወሰለም በትክክል መከተል ከብዙ ማህበራዊ ጉዳዮች ያሰናክለኛል፣ መከራ ይመጣብኛል፣ ከማህበረሰቡ እገለላለሁ። አላህ ግን የሚለው ምንድነው? ሊማ ይሕኩም እስተጂቡ ሊላሂ ወሊረሱል ኢዛ ደዓኩም ሊማ ዩሕይኩም ኢሕያ ያደርጋል እያለ ነው። እና እዚህ ላይ ጋር እስኪ ያስደግፋችሁ ሼኽ ሰዒድ ሌላም ካለ ጨምሩበት ኢንሻአላህ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ወላህ አማ በዕዱ። ቀድም ሼኽ ሐሺም አንድ የተነገረ በሳቸው ኢዳፋ አድርግና የራሴን ኢንሻአላህ አመጣለሁ። ምንድነው ይሄ ጥፍር መቁረጥ፣ የተለያዩ ነገሮች ከጋብቻ ጋር ከህመም ጋር የሚተያዙ የተለያዩ ነገሮች አሉ። በዚህ ትልቅ ምሳሌ ነሐችን አይሻ ረዲየላሁ ዐንሃ የገለጸለችልን አንድ ትልቅ ገለጻ አለ። ነሐችን አይሻ ረዲየላሁ ዐንሃ እሱ ምንድነው በሸዋል የሚያገባ በረካ የለውም፣ ትዳሩ ጥሩ አይሆንም ይሉ ነበር። በዛ በጃሂልያው ዘመን ማለት ነው። ነሐችን አይሻ ምን ትላለች? ነብዩ ሰለላሁ ተዘወጀኒ في شوال وبنابي في شوال በሸዋል ኒካህ ሰሩ የተገናኙኝም በሸዋል ነው አለች። ግን ከኔ የበለጠ ነብዩ ዘንድ እድለኛ የለም ትላለች። ስለዚህ ነብዩ በሄዱበት መሄዱ ያለው ነገር እሳቸው የሰሩት መከተል የሚያስገኘው ውጤት አለ ማለት ነው። እና ሱናው መከተል ነው በረካ የሚገኘው። ስለዚህ ማለት በዛ ዘመን ጊዜ በሸዋል ያገባ በሸዋል እንዲህ ያደረገ የሚባለው ነገር አስተሳሰቡን ገርስሶታል ማለት ነው። ናም እዚህ ላይ እኔ ማያይጀ የምጠቅሰው ነገር እኛም ሀገር ላይ አሁን በጳጉሜ አያገቡ ጎዶሎ ቀን ነው ይላሉ። ሐታ በጳጉሜ ቀን የተወለደች ጳጉሜ አለች አይደልች 5 ወይ 6 እዛች ላይ ቀን ላይ የተወለደችንም ሴት አያገቡ በረካ ቢስ ናት ይላሉ፣ ገፊ ናት ይላሉ። እንደዚህ አይነት ነገር አለ። አላግባብ የሆኑ ፍራት ማለት ነው። ውሻ በሚወልድበት ሰዓት ነው የወለደችው የተወለደችው ይባልና ሐታ አለማግባት ደረጃ እሷ በረካ የላትም። ምናልባት ደግሞ የሆነ እጮኛዋ ለምሳሌ ሳያገባት ቀድሞ ያጫት በአጋጣሚ እንግዲህ የአላህ መቃደር ሆኖ ይሞታል። ከዛ በኋላ እሷ ገፊ ናት ይላል። ይህን ሁሉም ያመጣው ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም አለመከተል። በቃ አለመከተል ብንከተል አላግባብ የሆነ ፍራት አይነከንም። ምክንያቱም እነዚህ ነገሮች ሰርጎ ገብ ናቸው። ሰርጎ ገብ ስለሆኑ ሰርጎ ገቦችን ደግሞ እኛ በሸሪዓችን መሰረት መገፍተር ሲገባን ዕውቀቱ አለመኖር ነው። አንድ ዕውቀቱ ከመጣም በኋላም ደግሞ ፈርጠም ብሎ አይ ይሄማ በሸሪዓችን ክልክል ነው ብሎ ደግሞ አለመግፋትና በማህበረሰብን በመፍራት ሌላው ነገር እንትን በማብራት በማድረግ አውሮ ተሸብቦ በእንደዚህ እንዲያውም ይሄ እኮ እስከ አቂዳን እስከ መንካት ድረስ ሁሉ ይሄዳል አይደለም እንዴ? አቂዳን እስከ መንካት ድረስ ይሄዳል። እንደው እዚች ጋር እነሱ ሲያነሷት ግድብ ላይ ቅርታ ሰድሎ ለሳቸው ነው የተሰጣው። እንደው ልምዶችንና ባህሎችን ወይም ደግሞ እሳቸውን አለመከተል ያለው መጥፎነት ሲያነሳሱ አንድ ማንሳት ያለብኝ ነገር ትዝ ብሎኝ ነው። አሁን እንግዲህ በአጠቃላይ ላይሆን ይችላል። እኔ ባለሁበትና በማቀው ሂደት ወደ ገበሬዎች ላይ ብንሄድ በአብዛኛው ነጋዴዎችንም ብንመለከት ነብዩ ሰለላሁ ዐለይሂ ወሰለም በረከት ለአዝመራ ለብር ለገንዘብ ምን ነገር በረከት እንደሚያመጣ እሳቸው አስተምረዋል። እሳቸው በግልጽ አስቀምጠዋል። አላህ አስቀምጧል። ሐታ ይሄ ዘካ የሚለው ከስያሜው እንደው ተቋንቋዊ ገለጻው እንኳን ሲከድ ያው መጨመር መራባት እንደሆነ በግልጽ ይማራል ይስተዋላል።
ላኪን እዚህ ጋር ሰዎች ግን በተለምዶ የሚያውቁት ምንድነው ልክ ምርቱን በሚያመርቱ ጊዜ የሚሰሯቸው አላስፈላጊ ነብዩ ሰለላሁ ዐለይሂ ወሰለም በመخለፍ የሳቸውን አስተምህሮት በመንቀፍና በመጣስ በረከት ይገኝ ይመስላቸዋል። ግን በረከት የሚገኝበትን ነገር እዚህ ጋር እሳቸው አስተምህሮትና እሳቸው መከተል ውስጥ ትተውታል። እዛ ጋር መስመሩን ስተዋል። ያንን ጭራሽ የሰይጣንን መንገድ ማስፋፋትና በረከት እንዳጣ ሰይጣን አብሮ እንዲቋደስ የሚያረጉበትን የተለያዩ ለምሳሌ አምርተው ሲያበቁ ልክ ምርቱ ጋር ይሄ በአብዛኛው ታች ያሉት ማህበረሰቦች ላይ እንደው ትምርት ወይም እንትን ዳዋ አልደረሰም ማለት የማይቻልበት አካባቢ ላይ ማለት ነው። እዛ ላይ የሆነ ነገር ጋግረው ሲያበቁ ዳቦ ቂጣ ነገር ሊሆን ይችላል። ዙሪያውን ሆነው እነሱ ስለለፉ ሳይሆን እንደው ምርት ስለሆነ ብለው ቆርሰው ሲያበቁ ውስጡ የሚያስገቡና ሀታ ለምርቱ የሚያጎርሱት አሉ። ይሄ ትቃዳቸው ምንድነው? በረከት ያመጣል እህሉ ረድኤታማ ይሆናል የሚል አመለካከት ስላላቸው ነው። ግን ይሄንን እንደሚያደርጉት ቂጣው ውስጥ ምን ይከተል እህሉ ውስጥ ማለት ቂጣ ይጋገራል። አግማስ ተብሎ ማለት ነው። አግማስ ይባልና እዛ ምርቱ ላይ የተሳተፉ ሰዎች የሚበሉት ዳቦ ነገር ነው። ያንን ይከፍሉና ይቆርጡና ከዛ መካከል እህሉን ተወቅቶ ሲያበቃ በረካ እንዲኖር እዛ ውስጥ ከዛ ከዳቦ ሊሰፍሩ ሲሉ ያስገቡበታል። ነው አይደል? ይሄ ነው ናም እንደው አብሮ ዳቦውን ራሱ ለመቋደስ የገባውን ሰይጣን እንደው ምርቱ ውስጥ ሆነ ግባ ማን ነው ብላ ተማለት ውጭ ሌላ እንትን አለ ያላስብ። ግን ረድኤት የሚኖረው ሁሉ ጥቅም የሚኖረው ከአላህ ጋር የሚያስታርቃቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የሚያዋድዳቸውና የማያጣላቸው ነገር ምን ነበር? የታዘዙትን ነገር ልኩ ተሞላ። ያምርት ሲነሳ ዘካ የሚወጁበት ልክ ታለ ከዛ መስጠት ነበረ በረከት የሚያመጣው ማን ነው። እንደው በዙ አጋጣሚ አድማጮቻችን ይሄን ልብ እንዲሉት አጣ የትኛውም እንትን ላይ ማለት ነው ዘካ መስጠት ነው እንጂ በረከት የሚያመጣው ገንዘቡን የሚያጸዳው የሚያጧራው እንደ አይነት አላስፈላጊ ባህልና ሽርክ ነገሮች አለመሆናቸው እንዲረዱ ነው። ጀዛከላሁ ኸይር። ገበሬዎቻችን ላይ ችግሩ ስላለ በተለይ መስቀለኛ ሐታ ይጥላሉ። ይሄ ላዳ የሚሉት አለ። ይሄን እህሉን የሚያበጥሩበት ጥሬ እንትኑን ምርቱን ከገለባ የሚለዩበት እሱን መጨረሻ ላይ እህሉ መካከል ላይ ለመሰካት መጀመሪያ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ መስቀለኛ ከጣሉ በኋላ ነው መካከሉ ላይ የሚያስቀምጡት። ለመስፈር ማለት ለመስፈር ግድ ያንን መካከሉ ላይ ይሰኩታል በረካ ያስገኛል በሚል ይሄ የተያዘው አዳት ይታወቃል። ከክርስቲያኑ ጋር ከመኖር አንፃር ነው። ወደ ሽርክም ሁኔታ ሊሄድ ይችላል። ይህ ሁሉ ያመጣው መልእክተኛውን ካለመከተል ነው። ገበሬው ደግሞ መልእክተኛውን የሚከተለውን አካል ወሃቢያ ብሎ የመፈረጅ አባዜ ነገር አለባቸው። ይሄ ሌሎች ያው ያላወቁ ሰዎች ያስያዟቸው ነገር ነው። በእርግጥ ወሃቢያ እንድነው እያሉ ማለት ነው። ያው ኢማም ሻፊዒም እኮ ታምተው ነበር። በምን በራፊድነት ታምተው ነበር። በምን ነብዩን ሰለላሁ ዐለይሂ ወሰለም ውደታ በማቀንቀናቸው የነብዩን ቤተሰብ ማቀንቀን የነብዩን መውደድ ራፊዲ ካስባለ ራፊዲ እንግዲህ አብዛኛዎቹ ዑለማ ከኢስላም የወጣ ቡድን ነው የሚሉት ማለት ነው። ካስባለ እኔ ራፊዲ ነኝ አሉ። ወሃቢያ ያስብለኛል በሚል ሸሪዓተል ኢስላሚያን መተው የለበትም። እነዚህ ነገሮች በአካባቢው ያላችሁ ዑለሞች በተለይ የምትሰሙ ይሄን ፕሮግራም የምትሰሙ በአካባቢው ያላችሁ ዑለሞች ከዚህ ከክርስትና ሃይማኖት ጋር ተያይዞ የተቀላቀለውን ነገር ልታስተምሩ ይገባል። ይሄንን ባለማድረግ የሚመጣ የበረካ ጉድለትን እንደሌለ ሊከተሉ ሊነግሯቸው ይገባል አለው። አዎ ኢንሻአላህ ምንድነው እንግዲህ ያው እኛ ያነሳነ ያለነው ሰመራት ነው። ረሱላችን አለይሂ ሰላም መከተል የሚያስገኘው ፋይዳ ምንድነው? ኢህያ ያደርጋል ነው። ከብዙ ስጋቶች ይገላግላል ነው። በመሆኑም ግን ህዝባችን ማህበረሰባችን ረሱልን ሰለላሁ ዐለይሂ ወሰለም አለመከተል ፈልገው ሳይሆን ያለማወቅ ነው። ካለማወቃቸውም ጋር ደግሞ ሌሎች እንደዚህ አይነት ሱናዎችን የማይፈልጉ አካላት ደግሞ እየሄዱ የሚያሰርጉባቸውና እንዳይሰሙ እንዳያዳምጡ ውዥንብር እየፈጠሩባቸው ነው እንጂ ስለዚህ በሌላ አገላለጽ አሁን ምንድነው የተፈለገው ነገር ህዝባችንን ማስተማር ላይ ሁሉም መረባረብ አለበት። ገና ነው የተውሂዱ ረሱል ሰለላሁ ዐለይሂ ወሰለም በትክክል የመከተል ነገር ከተማ ላይ ይታወቅ እንደሆነ ነው እንጂ ወደ ገጠር በደንብ እንትን ያል በሄድን ቁጥር ዳዋው ገና አልደረሰም።
ከተማ ላይ ብቻ የተወሰኑ ዳዒዎች የተወሰኑ የከተማ ሰው ስለተስተካከለ በኢትዮጵያ ሙሉ ጫፍ እስከ ጫፍ ድረስ ዳዕዋ ተስፋፍቷል። እንዲያውም ስገት ላይ ነው ያለው። ያውም ደግሞ የሽርክ እንደዛ አይነት ውስጥ ነው ያለውና ይሄ ራሱ አንዱ ኢህያ ስለሚደርግ ሱናው ላይ ኢትባው ላይ በደንብ ይሰራ ነው። ተጨማሪ ኢትባ ላይ ኢንሻአላህ ቢስሚላሂር ረህማኒር ረሂም ያው ነብዩ ሰለላሁ ዐለይሂ ወሰለምን ኢትባዕ ማድረግ አንዱ እሳቸው መከተል ሐላወተል ኢማን ከሚያስገኘው አንዱ እሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ثلاث من كنا فيه وجد بهن حلاوة الإيمان ኢማን ልብ ላይ ሲገባ ማዕዛል ይጣፍጣል ማለት ነው። ስለዚህ ሐላወተል ኢማን ማለት የኢማን ጣዕም ጥፍጥና ማለት ነው። ልክ ኢማን ጣዕም አለው ማለት ነው። ጣዕም አለው ይጥማል ይጣፍጣል ጥፍጥና አለው። አዎ ከማ ቃላት አይነል አብራራ ለፊ ነዒም ብራልኩ ዱንያ ላይ ራሱ ያሉ ጸጋላችን ለዚህም ከዑለማዎች ምን አሉ ለው ዓሊመል ሙሉክ ወአብናኡል ሙሉክ ማ ነሕኑ ዐለይሂ ሚነ ነዒም ለጃለብና ቢሱዩፍ ኒዕማ ነው። ይሄን ሐላወተል ኢማን ከሚያስገኘው አንደኛው ምንድነው? ስለዚህ ረሱላችን አለይሂ ሰላም በትክክል መከተል የተከተሉ ሰዎች የሚቀምሱት የሚያጣጥሙት ነገር አለ ሌላው ማያገኘው። አጂብ እንኳን ኢማን እዚህ ላይ መጨመር የምፈልገው ነገር እንኳን ኢማን እኮ ሰው ለወሬውም ለዛለው ይባላል። እኛ ጋር ወሬው ገሌ ለዛለው ይላል ይጣፍ እንኳን ኢማን የሚያክል ነገር ማለት ነው። እንኳን ረሱልን መከተል አዎ ጣዕም አለው። ለወሬ ራሱ ጣዕም አለው፣ ለኢማን ጣዕም አለው፣ ለተግባሮች ጣዕም አላቸው። ለዛ ነው አንዳንድ ሰው ይሄ ወሬው አልተመረቀለትም ይላል። ምን አልጣመኝም ደስ አላለኝም ነው። ግን ደስ የማይለው የሚወራው ነገር የማይጥመው ለምንድን ነው? قال رسول الله قال الله سبحانه وتعالى سلالل እንጂ ጣዕም እንኳን ኢማን ወሬም ጣዕም አለው። ስለዚህ አይችን በደንብ እና ከዛ ነው نعم በጣም አለው። እስኪ ሐዲስ በደንብ እንግዲህ ሐላወተል ኢማን ያለው የኢማን ጣዕም ከሚገኝበት ሲገሩ አን يكون الله ورسوله احب اليه مما سواهم አላህና መልእክተኛውን ከሁሉም ነገር ከልጅም ቅድም ሼክ ገልጸዋል من والده وولده والناس اجمعين ካለ ከሁሉም አስበልጦ ሲወድ የኢማን ሐላዋ ይገኛል። ነብዩ ሰለላሁ ዐለይሂ ወሰለም መውደድ የሚገለጸው ምን ነው? ቢትባዕ ሱነቲ ሰለላሁ ዐለይሂ ወሰለም ማለት አሁን አላህንና ረሱላችን ዐለይሂ ሰላም ከማን በላይ አስበልጦ መውደድ ከልጅም በላይ አስበልጦ ሊወድ ከራሱም ከህይወቱም ማስበልጦ የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ውደታ የሚገለጸው በምን ነው? ቢትባዕ ሰለላሁ ዐለይሂ ወሰለም እንጂ ዝም ብሎ ሳይከተል እወዳለሁ ቢባል ማለት ነው ይሄ ሊሆን አይችልም። ያንደኛው የውዴታ መገለጫ ምን ነው? መከተል ነው። ያው ስለ ፋሽን የሚወራው ስለወደዱ ነው የሚከተሉት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲከተል ነው የትባው አንደኛው ምን ሐላወተል ኢማን የኢማንን ጣዕምና ማዕዛውን ያስገኛል። ስለዚህ የኢማንን ጣዕምና ለዛውን የሚያገኙት ረሱል ሰለላሁ ዐለይሂ ወሰለም የተከተሉ ሰዎች ናቸው። ከዚህ ውጭ ማንም ሊያገኛቸው አይችልም። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ተከትሎ ዒባዳዎችን ምናምን በማከናወን በረካ ይገኛል። ለዚህም መስረጃ ኢብኑ መስዑድ ረዲየላሁ ተዓላ ዐንሁ ምናሉ አልኢክቲሳዱ ፊ ሱና ኸይሩ ሚን አልኢጅቲሃድ ፊል ቢድዓ ይላሉ። በቢድዓ ላይ በጣም ከመትጋትና ከመልፋት በሱና ላይ መወሰን በላጭ ነው ይላሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ተከትለን የምንሰራት ነገር ቢዐሽሪ አምሳሊሃ ተባስታ الله سبحانه وتعالى زند إلى 700 ضعف إلى أضعاف كثيرة እጥፍ ድርብ ሆኖ ይገኝበታል ማለት ነው። إذن الاقتصاد في السنة خير من الاجتهاد في البدع ስለዚህ በረካ አለው ዒባዳም በረካ አለው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ከመከተል ثمرة ከአደጋ ከበላ ይጠብቃል። ለዚህ ማስረጃ ከአለታት አንቀ ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት የሆነ ሰው ከጎናቸው በግራው ይበላ ነበር። በግራው እየበላ ያለ ኩል ቢየሚኒክ አሉት። በቀኝህ ብላ ሲሉት አይ ስለማልችል ነው አለና በቀኙ አዙሮ ሊበላ ሲል ለስተጣዕት አሉት ነብዩ ሰለላሁ ዐለይሂ ወሰለም አትቻል አሉት። ከዛን ረገሙት ማለት ነው። ረገሙት አትቻል አሉት። مخالفه السنه አደጋ ስለሆነ ነው። አችልም ያለው ግን በዒናደን ነበር። ተከቡረን ነው ቀኙ መብላት እየቻለ በግራው ሲበላ በቀኝህ ብላ ሲሉት እሳቸው ስለማልችል ነው አለ። አትቻል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ወደ አፉ እጁን ማንሳት አልቻለም። እሺ ሸለለ ሽባ ሆነ ማለት ነው። ስለዚህ የእሳቸውን ሱና መከተል ከበላም ከአደጋ ምን ያደርጋል? ይጠብቃል። ስለዚህ እሳቸውን አለመከተል ለአደጋ ይጋልጣል ማለት ነው። ናም
ሌላው የነብዩ ሰለላሁ ዐለይሂ ወሰለም ሱና መከተል ከሚያስገኛቸው በረካዎች ስንበላ ስንጠጣ የተለያዩ ነገሮች ስናደርግ ሱናቸውን ተከተልን ስንሰራቸው በረካ ይገኛል። ለምሳሌ ስንበላ ምን ብለን ነው የምንበላው? ቢስሚላህ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ዑመር ኢብኑ አቢ ሰለማ ምን አሉት? ኩል ቢየሚኒክ ወኩል ሚማ ሰሚላህ ወኩል ቢየሚኒክ ወኩል ሚማ ይሊክ ቢስሚላህ በል ከፊት ያለውን ብላ በቀኝህ ብላ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ነማዚ ላይ ኢንሻአላህ በኋላ የሚጠቀስ ነገር አለው እና ያን ሱና ቢስሚላህ ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። በስመላ ቢስሚላህ ብለን ስንበላ ሸይጣን ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም ብለዋል። ቢስሚላህ ሳንልሳ ሱናቸውን ተንከበላን አብሮ ሰይጣን ከኛ ጋር ይመገባል። እንደውም አንድ ሰው ቤቱ ሲገባ ወደ ቤት ሲገባ ቢስሚላህ ብሎ ከገባ ሲገባ ቢስሚላህ ካለ ሲበላ ቢስሚላህ ካለ ሸይጣን ሌላው ሰይጣን ላመቤተ ለኩም ወላ አሻ ራት የለም ማደራም የላችሁም ይላል። وهذا من بركتي من ثمرتي اتباع سنة النبي صلى الله عليه وسلم። ሌላው ጅማዕ ላይ መቼም የሰው ልጅ በልቶ ጠጥቶ ግንኙነት ያደርጋል አይደል? ጨዋታ አለ፣ ባለቤቱ ጋር ግንኙነት አለ። አዎ ይዛ ላይ ግንኙነት በሚፈጽም ወደ ባለቤቱ اذا اتى احدكم አንዳችሁ ሚስቱን ሊገናኝ ሲል ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ብሎ ይሄንን ዱዓ አድርጎ የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከትሎ ግንኙነት በማድረጉ ምን ይሆናል? የሚወለደው ልጅ ራሱ በረካ አለው ማለት ነው። ሰይጣን አይጎዳውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሱና መከተል ትልቅ ዋጋ አለው። ሱናቸውን መከተል የሚያስገኘው በረካ ከራሳችን አልፎ ወደ ዝርያ ያስከዳል፣ ወደ ዘሮቻችን ይወርዳል ማለት ነው፣ ይራመዳል። ያው እንግዲህ የቤተሰብ የወላጆች ጥሩነት ምንድነው የሚለው ይሄ ሌላ ራሱ ራስ የሚያስፈልገው ነገር ነው። አንዲ ትልቅ ሼክ ሀገራችን የሚታወቁ ሼክ መሐመድ ሐጅ ወሌ ረህመቱላህ ዐለይሂ እሳቸው ካሴታቸው ላይ ምን ሰማሁኝ? ያው የቢስሚላህን አስራር ሲናገሩ ነው። ቢስሚላህ ማለት ትልቅ ነገር አለው ሚስጥሩን ሲናገሩ ማለት ነው። አንድ ሴት ነበረች አሉ ቢስሚላህ ስትጋገርም ቢስሚላህ ስትሰራም ቢስሚላህ ስለማንኛውንም ነገር ስትሰራ ቢስሚላህ ነው የምትለው። ባሏ ደግሞ ሙንኪር ነበር አሉ። የሷ ባል ይሄን አይወድም። ምንድነው ብስ የምትለው ሁልጊዜ ይላል አሉ። ሁልጊዜ ብስ ምንድነው ምናምን እያለ አንድ ቀን ሊፈትናት ፈለገ ሴትየዋን። ከዛ የተቋጠረ ወርቅ ሰጣትና አስቀምጪ ብሏት ሄደ። ተቀበለችና ቢስሚላህ ብላ ማስቀመጫ ቦታው ላይ አስቀመጠችው አሉ። ከዛን ሴትየዋ ማለት የዚህ አይነት ነገር ተንኮል እንዳለ ምን እንዳለ አታውቅም። ወመከሩና መክረን ወሁም ላይ ሽዑሩን ነው። እሷ አስቀመጠች፣ ወደ ሀጃዋ ገባና ያን ወርቅ አንስቶት እሷን ሊፈትናት አይደል ውሃ ውስጥ ጣለው አሉ። ባህር ላይ ጣለው። ባህር ላይ ሲጥለው አሳ ተቀበለና ያንን ወርቅ ዋጠው አሉ። ከዛን አጋጣሚ አሳው ሲዞር ደግሞ አሳ አጥማጅ አሳውን ያዘው። ከዛን ያን አሳ ይዞሉ እየዞረ በከተማ አሳ ፈላጊ እያለ ሲዞር የሷው ባል ያንን አሳ ግዝት ሱብሃንአላህ አሳውን ገዛው። ከዛን አሳውን ገዝቶ እንጂ ምሳ ስሪ ብሎ ሰጣት አሉ። ምሳ ስሪ ብሎ ሲሰጣት ቢስሚላህ ብላ ሰሰነጠቀው ያን ወርቅ እዛ ውስጥ ተቀመጠ። አሳው ወጥቶት ቢስሚላህ ብላ አስቀመጠችለት። ከኋላ ውሎ ያን ወርቅ አንቺ ምናምን አሷን ሊፈትናታል። እስኪ ቁጭ በል ተረጋጋና ምሳ በልተህ እሰጥሃለሁ አለችው አለ። ከዛን ገብቶ ቁጭ ብሎ ምሳውን በልቶ አንቺ ነው እኮ የምልሽ ምናምን ሲላት ውጥት አድርጋ ስትሰጠው ሙከከላ ነው ደነገጠ። እሱ ጸማንሻ ነበር። ያንቺ ቢስሚላህ አልጠቀመም ማለት ነበር። ምን ለማለት ነው? አሁን እዚህ የተፈለጉት ቢስሚላህ የሚለው አንደኛው ከነብዩ ሰለላሁ ዐለይሂ ወሰለም ሱና ከምንከተልበት ነው። በረካ አለው፣ ረድኤት አለው። የእሳቸውን ፈለግ ተከተለን እሳቸው ባደረጉት ነገር ቢስሚላህ ሳንል ከበላን በረካ የለው። እንደም ነብዩ ሰለላሁ ዐለይሂ ወሰለም የሆነ ሰው ቁጭ ብሎ እየበላ ቢስሚላህ ሳይል እየበላ ይተውት ነበርና በላና መጨረሻ ላይ አንድ ጉርሻ ሲቀረው ቢስሚላህ አለ። ቢስሚላህ ሲል ሰይጣን የበላውን ሁሉ አስታወቀው።
ሳይል ነበር ቢስሚላህ ሳይል ነበር የበላውና እና ነብዩ ሰለላሁ ዐለይሂ ወሰለም በእንደዚህ አይነት ነገራቶች ሁሉ መከተል በረካና ረድኤት አለው። ብዙ ነገሮች ብዙ ፈዋኢዶች አሏቸው። ኢባዳችን መቅቡል ከሚሆነው አንደኛው እኮ ራሱ አላህ ዘንድ ተቀባይነት ከምናገኝበት አንደኛው ምንድነው? ሁለት ሽሩጦች አሉ የኢባዳ ሽሩጡ ቀቡል ኢባዳ ስንላቸው ሁለት ናቸው። አንዳንድ ሶስትም የሚሏቸው ቢኖሩ ማለት ነው። አንደኛው ማለት ነው እትባዕ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ስንከተል ነው ኢባዳችን ራሱ መቅቡል የሚሆነው እና ነብዩ ሰለላሁ ዐለይሂ ወሰለም መከተል ይሄ ሁሉ ጥቅም አለው ነው። እንደ ናሙና ያህል ተመራቶችን ጠቅሳቸዋል እንጂ በጣም ብዙ ናቸው። እያየን ነው እኮ ልታመጡት እየፈለጋችሁ ሰዓቱ እየገደበን ነው እንጂ እኮ ብዙ የሚፈስ ነገር እኮ እያየን ያለን። ጀዛከላሁ ኸይር ያ ሼኽና ወባረከላሁ ፊክ። ኢንሻአላህ እንግዲህ የዛሬውን ፕሮግራማችንን የሰመራቱል ኢትባዕ ረሱላችንን አለይሂ ሰላቱ ወሰላም መከተል ያለውን ሁለገብ ጥቅም እኔ በነገራችን ላይ እስከዛሬ እንደው አውቄው ማላውቀውን ነገር ብዙ ነገር ነው የተማርኩትና በጣም ረክቻለሁ። ሐቂቃ እኔ እንዲህ አይመስለኝም ነበር። እንግዲህ እኔ ኢትባዕን አውቃለሁ ነበር ስለ ነበርና እንግዲህ መሻይኽ ጋር መቀመጥ እንግዲህ ተመራቱ ኢትባዕ ረሱላችን አለይሂ ሰላቱ ወሰላም መከተል ምን ያህል ጥቅም እንዳለው ያየን ነው። ራሱ አንዷ ናሙና እንኳን ቢስሚላህ ብቻ እንግዲህ ብዙ ነገሮች ቢነሱ ህይወታችን በሙሉ እንደሚታደስና ህያው እንደምንሆን ምንም የሚያጠራጥር ነገር አይደለም ማለት ነው። ኢንሻአላህ ክቡራትና ክቡራን የነሲሐ ቲቪ ተከታታዮች እንደተመለከታችሁትና እንደተከታተላችሁት የዛሬው ፕሮግራማችን እጅግ በጣም ጠቃሚ የሆነ ለህይወታችን መሰረት የሚሆኑ ስንቆችን የሰነቅንበትን ነገር ነው ያየነው። እናንተም በጣም እንደተጠቀማችሁና እጅግ በጣም እንደተደሰታችሁ ተስፋ እናደርጋለን። የዛሬውን ፕሮግራማችንን እዚህ ላይ እናቆማለን። በቀጣዩ ፕሮግራም ደግሞ እንደዚሁ ከተለያዩ መሻይኾች ጋራ የምንገናኝ ይሆናል። እስከዛው ድረስ አላሁ ሱብሓነሁ ወተዓላ የዛው ሰው ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።